መሆን አልነበረበትም ሆነ። ሀይሚዬ ምርጫ ውስጥ መግባት አልነበረባትም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብስስት ስርፍርፍ ይበልልኝ። ውዴ ጨረቃ ፋሚሊዎች፣ እንግዲህ ያለንበት ሁኔታ ምንም ደስ የማይል ሁኔታ ነው። በጣም የሚደብር፣ ለብዙዎቻችን ሀዘንና ጭንቀት ሆኗል። የእውነት በጣም ይደብራል። በዚህ ልክ ሀይሚና ብሩኬ ተጣልተው ሲጨቃጨቁ ማየት፣ እንደገና ደግሞ የሀይሚ ወንድምና የሀይሚ ባል ተጣልተው ሲሰዳደቡ ያልሆነ ቃል ካፋቸው ሲጣጣሉ ማየት ከባድ ነው። በነገራችን ላይ ያው የቤተሰብ ጣልቃ ገብነት መሀል ላይ ያለው ሰው ነው ተጎጂ። ይሄ የታወቀ ነው። እኔ እግዚአብሔርን ከምንም በላይ ማለት ነው ያሳዘነችኝ ሀይሚ ናት። በጣም ታሳዝናለች። በመሀል ቤት አሁን እሷ በጣም ነው የምትጎዳው የምር አሁን ማለት ነው። አሁን ወደ ኤፍሬም ሄደች፣ ግን ደግሞ አሁንም ከስድብ አልወጣችም። በቃ ጥላው ሄደች። ሁለተኛ ነገር ደግሞ ከብሩኬን ብትሆን ወንድ በለጠባት ባልበለጠባት ልትባል ነው። ሁለተኛ ነገር ደግሞ እኔ በአንድ ነገር አምናለሁ። ምን መሰላችሁ? እዚህ ጋር አሁን ብሩኬ ሀይሜን በነገራችን ላይ በብሩኬ መፍረድ ፈልጌ አይደለም እኔ የፈረድኩት፣ በሱ መፍረድ አልፈለግኩም ነበር። ግን ምን አለ መሰላችሁ? አንደኛ ጋሽዬን ያከብረዋል ብሩኬ። ጋሽዬ ብሩኬ ምን ያክል እንደሚወደው ታውቃላችሁ? ምን ያክል ክብር እንዳለው ለሱ ምን ያክል በቃ ለሱ በቃ ከባድ ክብር ነው ያለው። እውነት ብሩኬና ጋሽዬ በጣም ነው የሚዋደዱት፣ እንደ አባትና ልጅ ማለት። ልክ ሙሽዬና ሀይሚዬ እንደዛው ናቸው። እና በቃ ቢያንስ ብሩክ ጋሽዬ ማክበር አለብህ። በቃ ሀይሚንና ጋሽዬን ምናልባት ኤፍሬም ችግር ሊኖርበት ይችላል። አዎ ወደ ኤፍሬም ደግሞ እንዞራለን፣ ችግር የለውም። ለመሰላችሁ አሁን እኔ ትላንትና ነገሩ ጎላ ብሎ የታየኝ ብሩኬ ላይ ስለሆነ ነው። ጎላ ብሎ የታየኝ ምንድን ነው? ብሩኬ ለሀይሚ አንደኛ በመጀመሪያ ሀይሚን ምርጫ ውስጥ ባታስገበት። ለምን? ቢያንስ እሷ መሀል ላይ እንደምትጎዳና መሀል ላይ እንደምትጨነቅ መሀል ላይ ለውሳኔ ከባድ እንደሚሆንባት አስበህ ቢያንስ ለእሷ ብለህ በቃ ነገሩን ረጋ ብታደርገው ጥሩ ነበር። ቢያንስ ኤፍሬም የፈለገ ነገር ያክል እንኳን ቢናገርህ ለሀይሚ ብለህ ሀይሚን ለማግኘት ብለህ ለጋሽዬ ክብር ብለህ ኤፍሬም እኮ ጥፋት ሊኖርበት ይችላል። ጥፋት አለበት፣ በተለይ አንተ በሌለበት ይዞ መሄዱ። ግን በግድ አይደለም ደግሞ ይዞ ሄደው አይደለ? በግድ አይደለም። በግድ ነው እንዴ? አይደለም። ሀይሚ ህፃን ልጅ አይደለሽም። አይ ወንድሜ እዚህ መሀል መግባት የለብህም ብትል ይዞ አይሄድም። ግን ደግሞ ሀይሚዬ ማረፍ ፈልጋለች በቃ። ስለዚህ አንተ እሷ በቃ ጭንቀት ውስጥ እንዳትገባ ሰላም እንዲወርድ ብለህ ረጋ ብትል ጥሩ ነበር። በቃ ብሩኬ ላይ እንድንፈርድበትም በእርግጥ ፈራጅ እግዚአብሔር ነው። የሰው ልጅ እኛ ፈረድን አልፈረድን ምን የሚፈጠር ነገር የለም። ግን ደግሞ እውነታውን ያየነውን ብንናገር ይሄ ፍርድ አይሆንም። እውነት መናገር ነው። ገባችሁ? የትኛውም ሀገር ላይ የትኛውም ቦታ ላይ እውነት ለመናገር ብዙ ነገር እኔ አሁን ማለት ነው የእውነት ማለት ነው እህቴ ታላቅ እህቴ ስታገባ ወንድሞቼ ባሏን በጣም ብዙ አሰቃይተውታል። እሷን ሊያገኝ ሲመጣ መንገድ ላይ ይቀጠቀጣል። ከእሷ ጋር በቃ በተገናኘ ቁጥር ምናምን እነሱ ካዩ እንቧ ዘራፍ ነው፣ ብዙ ችግር ይፈጠራል። ይሄ ያለ ነው ያለና የሚኖር ነው። ወደፊት የሚስት ወንድሞች ይሁኔ ያለ አይደል መከበር አለባቸው። በዛ ላይ ደግሞ እነሱ የበላይነት ስሜትም ይሰማቸዋል። እንደ ቤተሰብ ማለት እንደ እህት እሷ ያልሆነ ቦታ ላይ ስትጎዳ ምናምን ማየት ስለማይፈልጉ ማለት ነውና ነገሩ ጥፋቱ የብሩኬም ይሁን የሌላ ሰው የሴቶቹም ይሁን ኤፋ ደግሞ ያየው ነገር አለ። በዛ ምክንያት ነው እንግዲህ ሀይሚ በጥፊ ተመታለች። አዎ ደግሞ ይሄ ነው ከአንድም ሁለቴ ሶስቴ ወደቀች አይደለ? ታመመች። ስለዚህ ከዚህ በላይ ምን እስኪ ኤፍሬም እስኪ ንገሩ ምን ከዚህ በላይ። ሁለተኛ ነገር ደግሞ በእህቱ አያገባውም፣ በሀይሚ ጉዳይ ኤፍሬም አያገባውም የምትሉት እንዴ? ወንድም በእህቱ ዙሪያ ካላገባው ማንም ያገባው? እስኪ ንገሩኝ እንዴ? እስኪ እንደው ወንድሜ ካላገባው ማንም ያገባው? እስኪ ንገሩኝ። በእኔ ህይወት ላይ ወንድሜ ታላቅ ወንድሜ
ካላገባው እሱ ካልተቆረቆረልኝ ማን ነው? እነሱ ድራማ ነው የሚሰሩት፣ ግን ያው እኛ የምንናገረው ባየነው ልክ ስለሆነ ነው። የእነሱ ድራማ ነው። ከባክግራውንድ ብዙ ነገር የለበሱት ልብስ ራሱ ይዩት፣ አንድ አይነት ነው። እውነት ለመናገር አንድ አይነት ነው የለበሱት ራሱ። ይሄን ደግሞ ኤፋ ስጦታ ገዝቶላቸው ነው የመጣ ቲክቶክ ላይ ነው ያየሁት። እነሱ ድራማ ነው የሚሰሩት፣ ግን ደግሞ እዚህ ጋር እኛ የምንናገረው እነሱም በእውነተኛ ህይወት ላይ ተመስርተው ስለሆነ የሚሰሩት እዚህ ጋር እውነት መናገር ምንም ማለት አይደለም። እውነት መናገር ነው ይሄ። ምክንያቱም በእውነተኛ ታሪክ ላይ መስርተው ነው እነሱ ይሄን ድራማ የሚሰሩት በምድር ላይ ያለ ነገር ስለሆነ ማለት ነው። ስለዚህ የማሽቃበጥ ሳይሆን የማስመሰል ሳይሆን ወይም ደግሞ የፍርደ ገምድልነት ሳይሆን ትክክለኛውን አይምሯችን የሚለውን ነገር መናገር ምን አለበት? ምንም ለመሰላችሁ ሌሎችን የሚያስተምር ስለሆነ ነው። ቪዲዮ ብታዩት ሌሎችን ማለት የሆነ የምታዩት ነገር በዙሪያችሁ በቤተሰቦቻችሁ ቢደርስ ምን ማድረግ አለባችሁ የሚለውን ነገር የሚያስተምር ስለሆነ እውነታውን ተናገሩ። አንዳንድ ጊዜ ብሩኬ ምን አጠፋ እያላችሁ ጥፋቱን አትሸፋፍኑ። እኔ ብሩኬ ከማንም በላይ ነው የምወደው፣ ግን ደግሞ ወንድም ወይም ደግሞ የምትወዱ ሰው የምታውቁት ሰው ደግሞ ወዳልሆነ መንገድ ሲሄድ ተው ከዚህ ተመለስ ማለት ተንኮል አይደለም በጭራሽ፣ ወይም ደግሞ መፍረድ አይደለም። ብሩኬ አሁንም ቢሆንን የምለው ብሩኬ መረጋጋት አለበት። ለሃይሚ ስትል ተረጋጋ ብሩኬ፣ ለራስህም ክብር ስትል እግዚአብሔርን ብሩኬ አንተ ኩሩ ሰው ነህ። ስለዚህ ኮራ በል፣ በቃ ኮራ በል። ምን አሳደበ? የመላጣ ልጅ ያግባት ይውለድላት። እንደ ይሄንን እግዚአብሔርን መድገም አልፈልግም ነበር፣ ነውር ነው አይባልም። እና ምናልባት ተናዶ ይሆናል። መጀመሪያ ላይ ደግሞ አይታችሁታል፣ አልቅሷል። በጣም ነው ያሳዘነኝ ነው ሲያለቅስ ራሱ ማለት ነው፣ አይቼዋለሁ። ግን ይህን ሁሉ ነገር ለመፍታት ደግሞ ረጋ ብሎ መሆን አለበት። ኤፍሬም አሁን እንደ ወንድምነቱ እንቧ ዘረፍ የትኛውም ወንድም የሚያደርገው ነው። ኤፍሬም አንድ ችግር አለበት። ችግሩ ምንድን ነው? ንግግሩ ደረቅ ያለ ነው፣ ድርቅርቅ ያለ ነው። ግን ትላንትና የሆነ ቃል ነው ጣል ያደረገው እንጂ መጥፎ ቃል አልተናገርም። እንደውም በቀደም ነው መጥፎ ቃል የተናገረው ኤፍሬም። እንደውም እኮ ሸሸት እያለ ነበር ብሩኬን በቴስታ እንዳለለ ሲለው ሸሸት እያለ እየሸሸ ሁሉ ነበር ኤፍሬም። እና ለማንኛውም ኤፋም ወንድም ነው መከበር አለበት ባይነኝ እንደኔ። ብሩኬ ደግሞ ለሃይሚዬ ስትል እባክህ ተረጋጋ። አሁን ያንተ ስህተት ጎልቶ የሚታየው ለምንድን ነው? ሃይሚን የምትወዳት ከሆነ ዋጋ መክፈል አለብህ ማለት ነው። ዋጋ ክፈል፣ በቃ ዋጋ ክፈል። ዝም በል፣ ምንም ቢናገሩ ዝም በል። ሃይሚዬንም የምትመልሳት በኃይል በጉልበት ሳይሆን አለ አይደለ ምርጫ ውስጥ በመክተት ሳይሆን በቃ ያንቺ ወንድም ምንም ቢለኝ ምንም ቢናገረኝ በቃ እችላለሁ፣ ወንድምሽ ነው ምንም ማለት አይደለም ብለህ በሲስተም ከሃይሚዬ ጋር ተገባባር ነው ነገሩ እንደዛ ነው። እና በተረፈ ፈጣሪ ከዚህ ውዝግብግብ ካለ ምስቅልቅል ካለ ከሚያስጠላ ስሜት እሱ ያወጣችሁ እንጂ ስትታዩ እናንተ መቼም የምትወጡ አይነት አይመስልም። ድራማው የሚረዝም ነው የሚመስለው፣ ግን ማለት ከባድ ነው። ለሚወዳችሁ ሰው ይሄንን ማየት እጅግ በጣም ከባድ ነው። እግዚአብሔርን በጣም ያማል። እንደዚህ አይነት ቃል ስትጣጣሉ፣ ስትሰዳደቡ፣ ስትነጋገሩ መስማት በጣም ከባድ ነው። አሁን ትላንትና ስትደባደቡ ሃይሚ እንደተለመደው ብትወድቅ የሆነ ነገር ብትሆን መቼም ወንድምና ባሏ ሲደባደቡ ቆሞ ማየት ከባድ ነው። ልትገላገል ገባች። ሁለታችሁም ስሜታዊ ናችሁ። አንድ ነገር ብትሆን እዛ መሀል። ስለዚህ በዛ ላይ ደግሞ እሴት ፊት መደባረብ ግን አያስጠላም? እሴት ፊት ከወንድም ጋር ድብድብ አይደረግም። እውነቴን ነው የምላችሁ አይደረግም።